በጣም ብዙ ሰዎች አሁን ላይ ጥያቄ የሚፈጥርባቸው የእምነት ጉዳይ ነው። 3 ዓመት ባልሞላ ጊዜ ውስጥ የሴቶች አደባባይ አዋሬ ጋር ቅንጡና ልጅር የሆነ አፓርትመንትን ሰርተን ለደንበኞቻችን አስረክበናል። የምንጠቀመው ቴክኖሎጂ ፖስቴንሽን ቴክኖሎጂ ይባላል። ፖስቴንሽን ቴክኖሎጂ ደግሞ የተለያዩ ጥቅሞች አሉ። ቤቶቻችንን ዲዛይን የሰሩት አብርሆት ላይብራሪን፣ አድዋ 00ን፣ ህንድ ኤምባሲን የሰራ አቶ ዮሴፍ ይባላል። በጣም ሃይ ኮስት ወጥቶበት ነው የተሰራው። በጣም ማራኪ የሆነ ዲዛይን ያላቸው እያንዳንዱ ቤቶች ማለት ነው 10% እስከ 30% የሚደርስ ታላቅ ቅናሽ እናደርጋለን ማለት ነው። ስለዚህ ከአንድ ቤት ላይ ኦልሞስት 100% ለሚከፍል ሰው እስከ 5 ሚሊዮን ብር የሚደርስ ቅናሽን አለን ማለት ነው። ለ7 ቤቶች ብቻ ያወጣነው ቅናሽ ነው። በዚህ መጠቀም የሚችሉ ቀድሞ ለሚመጡ ደንበኞቻችን ነው ማለት ከ10 በላይ ኤምባሲዎች በአካባቢው አሉ። አዲሱ ቤተመንግስት አጠገብ ነው የሚገኘው ሳይታችን። ጫካ ፕሮጀክት አለ። እነዚህ ነገሮች ምን ያደርጉታል? ለኢንቨስትመንትም ወደፊት ላይ በዶላር የሚከራይ አካባቢ ነው። ተመራጭ ያደርገዋል። ደህንነቱን የጠበቀ ዲፕሎማቲክ ሰው ነው እዛ አካባቢ መኖር የሚፈልገው። ለኢንቨስትመንት በጣም ምቹና ተመራጭ ያደርገዋል። ወደ 85% የሚሆኑ ቤቶችን ሙሉ በሙሉ ሰልዳውት አድርገናል። ዩቲዩባችን ተከታታዮች ዛሬ ደግሞ በሪል ስቴቱ ዘርፍ ከተማው ላይ በሰፊው ስሙ እየገነነ ያለ አንድ ድርጅት አለ። ብዙዎችን የቤት ባለቤት እያደረገ ያለ ድርጅት ነው። ዛሬ የምንገኘው እዛ ነው። ለብዙዎቻችሁ ቤት ፈላጊዎች ጥሩ ምላሽ ታገኙበታላችሁ ብዬ አስባለሁ። በመጀመሪያ እንኳን ደህና መጣችሁ። እኔ ሰናይት እባላለሁ። በሰመረ ሪል ስቴት ውስጥ የሽያጭ ባለሙያና አማካሪ ነኝ። እሺ እንግዲህ ሰናይት በጣም አመሰግናለሁኝ። እስቲ አሁን ላይ ድርጅታችሁ ሰመረ ሪል ስቴት ከተማችን ላይ ካሉ የሪል ስቴት አማራጮች በጣም በብዙ ስማችሁ እየገነነና ብዙ ጥሩ ኦፈሮችን ይዛችሁ እየመጣችሁ እንደሆነ ነው እየሰማን ያለ ነው። በጣም ስማችሁ እየገነነ ያለበት ሁኔታ ላይ ነው ያለ ነው። እስቲ ድርጅታችሁ ምን አይነት ኦፈሮችን ይዞ መጥቷል ለደንበኞች፣ እንዲሁም ደግሞ የት አካባቢ ላይ ሳይት አላችሁ? በጣም ብዙ ሰዎች አሁን ላይ ጥያቄ የሚፈጥርባቸው የእምነት ጉዳይ ነው እና ድርጅታችሁ ሰመረ ሪል ስቴት ማን ነው የሚለውን እና የት አካባቢ ሳይቶች ይዛችሁ እንደመጣችሁ ብትነግሩኝ። ድርጅታችን ሰመረ ሪል ስቴት ባለቤቱ አቶ ሳሙኤል ይባላል። ለ30 ዓመት ያክል በሞርጌጅ እና ትራንስፖርቴሽን ላይ በውጭ ሀገር ላይ ሲሰራ የቆየ ድርጅት ነው። ከዛም በመቀጠል ወደ ሀገር ውስጥ በመግባት ደግሞ የሪል ስቴት ዘርፍን ተቀላቅሎ 3 ዓመት ባልሞላ ጊዜ ውስጥ የሴቶች አደባባይ አዋሬ ጋር ቅንጡና ልጅር የሆነ አፓርትመንትን ሰርተን ለደንበኞቻችን አስረክበናል። ይህም ማለት በራሱ አቅም ነው ገንብቶ ከጨረሰ በኋላ በፉል ፊኒሽድ ሽጦ የጨረሰው ማለት ነው። ምንም አይነት ካሽ ኮሌክት ሳያደርግ ከከስተመር በራሱ አቅም ገንብተን ያስረከብነው አፓርትመንታችን ነው። እንግዲህ በ3 ዓመት ውስጥ ነው በፉል ፊኒሽድ ያስረከብን። ይሄ የመጀመሪያው ፕሮጀክታችን ነው። አሁን ላይ ደግሞ ሁለተኛው ፕሮጀክታችን የሚገኘው እንግሊዝ ኤምባሲ አካባቢ ነው። ይህም ማለት በጫካ ፕሮጀክት እና ለአዲሱ ቤተመንግስት አጠገብ ነው የሚገኘው ሳይታችን። ግራውንድ ፕላስ 24 ቅንጡ የሆነ አፓርትመንት እና አሁን ላይ እየገነባን እየሸጥን እንገኛለን ማለት ነው። እሺ ሰናይት፣ እንግዲህ በጣም ጥሩ ኦፈሮችን ይዛችሁ መጥታችኋል። እስቲ ምን አይነት የግንባታ መንገዶችን ወይም ስትራቴጂዎችን እንዲሁም ደግሞ በምን አይነት መልኩ እንደምትገነባ አሁንስ ግንባታው ምን ላይ እንዳለ፣ በተጨማሪ ደግሞ አካባቢው ላይ ምን አይነት መሰረተ ልማቶች ብዙ አካባቢው ላይ የለሙ ነገሮች አሉ ወይ ምን አይነት ነገሮች እንዳሉ ደግሞ አያይዘሽ ብታይጭልን። እኛ ሳይታችንን አሁን ላይ በ2 ዓመት ከ3 ወር ነው የምናስረክበው። ምክንያቱም የምንጠቀመው ቴክኖሎጂ ፖስቴንሽን ቴክኖሎጂ ይባላል። ፖስቴንሽን ቴክኖሎጂ ደግሞ የተለያዩ ጥቅሞች አሉት። አንደኛው ለፍጥነት ነው። በጣም በወር ወደ 4 ስላብ ነው የሚሞላው። ይህም ማለት በአመት ከ2 ወር ውስጥ ሙሉ በሙሉ የስኬለተን ስራ እንጨርሳለን ማለት ነው። ሁለተኛው ደግሞ ቤቶቹ ሰፋፊና ክፍት የሆነ ዲዛይን እንዲኖራቸው ላይክ የፔንትሃውስ አይነት ድባብ እንዲኖረው አፓርትመንቶችን ያደርጋል ማለት ነው። ምንም አይነት ምሰሶ፣ ምንም አይነት ኮለን ቤቶቹ ላይ እንዳይኖር ያደርጋል። ሶስተኛው ደግሞ ሪዲዛይንም ለማድረግ ምቹ ይሆናል ማለት ነው። ባለ 2ቱም ባለ 3 መኝታ ማድረግ እንችላለን። ባለ 3ቱም ባለ 4 መኝታ ማድረግ እንድንችል ያግዘናል ማለት ነው ይህ ቴክኖሎጂ። ሌላውና ዋናው ጥቅሙ ደግሞ
የኮንክሪት የብረት ገመዶችን ሌላውና ዋናው ጥቅሙ ደግሞ የብረት ገመዶችን በመጠቀም ኮንክሪቱ እንዲወጠር ያደርገዋል። ህንፃው ላይ ምንም አይነት ስንጥቅጥቅ እንዳይኖር እና ውሃ እንዳያሳልፍ ዘንድ ይረዳናል ማለት ነው። በተጨማሪም ድምፆች እንዳይረብሹንም ያግዘናል ማለት ነው። ስለዚህ በፍጥነትም አንደራደርም፣ ጥንካሬም አለው፣ ጥራትም አለው። የምንገነባበት ቴክኖሎጂ ይህን ይመስላል ማለት ነው። ከዛም በተጨማሪ የቤቶቻችንን ዲዛይን የሰሩት አብርሆት ላይብረሪን፣ አድዋ 00ን፣ ህንድ ኤምባሲን የሰራ አቶ ዮሴፍ ይባላል። በጣም ሃይ ኮስት ወጥቶበት ነው የተሰራው። በጣም ማራኪ የሆነ ዲዛይን ያላቸው እያንዳንዱ ቤቶች ማለት ነው። ስለዚህ እያንዳንዱ ነገር ላይ ተጨንቀን የሰራ ነው። ከዲዛይኒንግ ጀምሮ ከግንባታ ሂደቱ የምንጠቀማቸው ማቴሪያሎች ጀምሮ በደንብ አሪፍ አድርገን ነው የምንሰራው እዚህ ፕሮጀክታችን ላይ ማለት ነው። እሺ እንግዲህ በጣም አሪፍ። አሁን ላይ በጣም በብዙ ሰዎች ችግር እየሆነ ያለው እጃቸው ላይ ገንዘብ ኖሮ ኢንቨስት ማድረግ እየፈሩ ያሉት እንግዲህ ከብዙ ሰዎች እንደምንሰማው የእምነት ጉዳይ ነው እና ከማስረከብ አንጻር እንዲሁም ደግሞ ከዋጋ ጭማሪ አንጻር በጣም ብዙ እምነት የሚያሳጡ ድርጅቶች እየመጡ ነው እና አሁን ላይ ያሉት እናንተ ጋር እስኪ አንድ ደንበኛ ቤት መግዛት አስቦ በምን አይነት መልኩ እምነት ኖሮት መቀጠል ይችላል? ወይንም ደግሞ ምን ለየት ያደርገዋል ከሌሎች አሁን ላይ እየመጡ ካሉ ድርጅቶች በምን መልክ ይለያል የሚለውን እስኪ አያይዘሽ ብትነግሪኝ። ምን ሀሳብ አለሽ እዚህ ላይ? ያው እውነት ነው። ከተማችን ውስጥ ላይ አሁን ላይ ቤት ለመግዛት ሀሳቡ እያለ የእምነት ጉዳይ ትንሽ የትረስት ጉዳይ ብዙዎቻችንን ይዞናል። ይህም ደግሞ ትክክለኛውን ካምፓኒ ለመምረጥ የተለያዩ መስፈርቶች አሉ። እንግዲህ ድርጅታችን የሚያሟላው ነገር ምንድን ነው? ከዚህ በፊት ባለው ኤክስፔሪየንስ 3 ዓመት ባልሞላ ጊዜ ውስጥ ነው በፉል ፊኒሽድ በራሱ አቅም ከከስተመር ምንም አይነት ካሽ ኮሌክት ሳያደርግ ከገነባ በኋላ ነው ሽጦ የጨረሰው ማለት ነው። ከዛም ተነስተን ነው ሁለተኛ ፕሮጀክታችንን እንግሊዝ ኤምባሲ ላይ አሁን እየገነባን የምንገኘው ማለት ነው። ስለዚህ ዴሊቨሪ ታይም ላይ ምንም አይነት ኢሹ የለብንም። በተባለበት ጊዜ ካለን ኤክስፔሪንስ አንጻር ሰርተን ያስረከብን አንድ ህንፃ በ2 ዓመት ከ6 ወር ባልሞላ ጊዜ ውስጥ ነው ሰርተን ያስረከብነው ማለት ነው። እሺ እንግዲህ አሁን ደግሞ ስለ አከፋፈል መንገዳችሁ እንዲሁም ደግሞ በዓልን አስመልክቶ ያወጣችሁት የቅናሽ መንገዶች ካሉ የተለያዩ ዲስካውንቶች ካሉ ስለ ዲስካውንቶቹ እና ስለ ፔመንት ፕላናችሁ ብትነግሪኝ። ዋጋችን በካሬ ከ88,000 እስከ 94,000 ብር ድረስ ነው። ይህ ማለት እንደ ፍሎሩ ይለያያል። እንደሚከፍሉት አማውንት ደግሞ የተለያዩ ዲስካውንት ኦፈሮች አሉን ማለት ነው። ስለዚህ አንድ ሰው 20% ጀምሮ ሲከፍል ዲስካውንቶች አሉት እስከ 100% ድረስ ለሚከፍል ማለት ነው። ከ10% እስከ 30% የሚደርስ ታላቅ ቅናሽ እናደርጋለን ማለት ነው። ስለዚህ ከአንድ ቤት ላይ ኦልሞስት 100% ለሚከፍል ሰው እስከ 5 ሚሊዮን ብር የሚደርስ ቅናሽን አለን ማለት ነው። ሌላው ከሎኬሽን አንጻር በጣም ሴንተር የሆነ ሎኬሽን ላይ ያለ ነው። ሁለተኛው ከዋጋ አንጻር የሚገባው አይደለም። አሁን እንግሊዝ ኤምባሲ መገናኛ አካባቢ ላይ እየሸጥንበት ያለው ዋጋ በካሬ 88,000 ብር ነው። ይህን ማለት ወጣ ብለን ወደ አየር ጤና አያት የምናገኝበት ዋጋ ነው አሁን ላይ እኛ እየሸጥን ያለንበት ዋጋ። ይህ ምንድነው? ፕሮሞሽናል ፕራይስ ነው። ስለዚህ አፎርዴብል የሆነ ፕራይስ ነው ያለን። አከፋፈል ላይም ደግሞ በግንባታ ሂደትም አለን። እንዲሁም ደግሞ በወራት ከፋፍሎ መክፈል ይችላል አንድ ሰው። ሞር ግን ለትረስትም ለምንም ደግሞ በግንባታ ሂደት አሁን ፋውንዴሽን ላይ ነው ያለው። ቀጣይ 5ኛ ላይ 10ኛ እያልን ነው የምንከፍለው። ስለዚህ የግንባታ ፕሮግረሱን እያየን ነው ቀጣይ ፔመንቶቻችንን የምንከፍል ማለት ነው። ከሎኬሽን አንጻር አሪፍ ነው፣ ዋጋው አሪፍ ነው። ካምፓኒ ባክግራውንዱ ዴሊቨሪ ታይም ከዚህ በፊት ያስረከበው ፕሮጀክትም የነበረበት ዴሊቨሪ ታይም በጣም አሪፍ ነው። ስለዚህ አንድ ደንበኛ ለመግዛት ከሚያያቸው ነገሮች በሙሉ ያሟላ ነው። ለደንበኛም ጥሩ የሆነ ፔሜንት ስኬጁል ነው ያለው። አከፋፈል ላይም እነዚህን ነገሮች ያሟላ እና ምቹ የሆነ ሪል ስቴት ነው ማለት ነው። እሺ እስቲ አሁን ደግሞ እንግሊዝ ኤምባሲ ጋር ነው እንግዲህ እንደተነጋገርነው ሳይታችሁ የሚገኘው። የስንት ካሬ አማራጮች አሉ? ከባለ ስንት መኝታ ጀምሮ እስከ ባለ ስንት መኝታ ድረስ አማራጮች እንዳሉ፣ እንዲሁም ደግሞ ሙሉ ህንፃው የሚያካትታቸው የጋራ መገልገያዎችን አሁን ላይ ትንሽ አስቸጋሪ ሆኗል። እንግዲህ አንድ ቤት ገዝቶ አንድ ሰው የሚያገኛቸው ኦፈሮች ከሌሉ ትንሽ አስቸጋሪ የሆነበት ሁኔታ ላይ ነው ያለ ነው። ስላሉት የጋራ መገልገያዎች እንዲሁም ደግሞ ስለ ካሬ አማራጮቻችሁ እንዲሁም መኖሪያ ነው ወይንስ የንግድ ሱቆች አጠቃላይ አሉት የሚለውን አየነሽ አንድ ላይ ጠቅላላ አድርገሽ ብትነግሪኝ። ህንጻችን ግራውንድ ፕላስ 25 ሲሆን 5 ሊፍቶች አሉት። ለእያንዳንዱ ኦልሞስት አንዳንድ ሊፍት እንደማለት ነው። አንዱ የዕቃ ሊፍት ነው። ሌላው እስከ 3ኛ ድረስ ፓርኪንግ ነው። ከ4 ነው አፓርትመንታችን የሚጀምረው። ከባለ 2 እስከ ባለ 4 መኝታ አማራጮች ነው ያሉን።
ከ138 ካሬ ጀምሮ እስከ 258 የካሬ አማራጮች አሉ። ያው እዚህ ሳይት ላይ የተለያዩ አሚኒቲዎች አሉ። ላይክ የመዋኛ ገንዳ አለው፣ ጂም፣ ስፓ አለው፣ የከርሰ ምድር ውሃ አለው፣ ስታንድ ባይ ጀነሬተር አለው፣ ቴራስ አለው። እንዲሁም ደግሞ ፓርኪንግ ለአንድ አባወራ 2 ፓርኪንግ ነው የሚሰጠው። ህንፃ ውስጥ ወደ 140 አፓርትመንት ነው ያለው። ነገር ግን ለ250 አፓርትመንቶች የሚሆን የመኪና ማቆሚያ አለ ማለት ነው። ይህም ደግሞ የመዋኛ ገንዳው፣ ጂም፣ ስፓው እያንዳንዱ ነገር ለየት የሚያደርገው እኛ ጋር በውል ደረጃ ላይ የሚካተት ነው ማለት ነው። ስለዚህ በቃል ብቻ የምንናገረው አይደለም፣ ውላችን ላይ አለ። ማንኛውም ሰው ውል ላይ የገባን ነገር ነገ ጠያቂነት ያደርገዋል ማለት ነው። ኦራሊ የምናወራው ነገር አይደለም። እሺ እስቲ አሁን ላይ እየሸጣችሁበት ያለው የካሬ ዋጋ እና ዋጋውም እስከ ምን ያክል ጊዜ ድረስ እንደሚቆይ ብትነግሪን ለተመልካቾቻችን። ይህን ዲስካውንት ያወጣ ነው በጣም ለአጭር ጊዜና ለ7 ቤቶች ብቻ ያወጣ ነው ቅናሽ ነው። በዚህ መጠቀም የሚችሉ ቀድሞ ለሚመጡ ደንበኞቻችን ነው። ዩቲዩብ ቻናል አይተው ለ7 ቤቶች ብቻ ያወጣ ነው ቅናሽ ነው ማለት ነው። ስለዚህ ከእነዚህ 7 ቤቶች ተሽጠው እንዳለቁ ሙሉ በሙሉ የሚኖረን ዋጋ በካሬ በ104,000 ይሆናል ማለት ነው መሸጥ የምንጀምረው። ስለዚህ አሁን ሰዓቱ ይመስለኛል ከአንድ ቤት ላይ ከ1.3 እስከ 5 ሚሊዮን ብር ድረስ ማስረት ይችላሉ ማለት ነው። አሁን ላይ መጠው ጆይን በማድረጋችሁ፣ ምክንያቱም ቀጣይ ላይ የዋጋ ጭማሪ የምናደርግ ይሆናል። እሺ እንግዲህ ከዚህ ቀደም ሴቶች አደባባይ አካባቢ ገንብታችሁ ያስረከባችሁት ሳይት እንዳለ ሰምተን ነበር እና እሱኛውን ሳይታችሁን በምን ያክል ጊዜ እንዳስረከባችሁ እና ይሄኛውን ሳይት በምን ያክል ጊዜ ውስጥ ገንብታችሁ እንደምትጨርሱ እንደምታስረክቡ አያይዘሽ ብትነግሪን። ያው ከእምነትም አንጻር ከዚህ በፊት እንደተነጋገርነው ብዙዎቹ ችግር የሚፈጥርባቸው ጥያቄ ነው እና ይህንን ሰፋ አድርገሽ ብትመልሽልን ደስ ይለናል። እውነት ነው። ብዙ የቤት ፈላጊዎች ቤት ለመግዛት ያስቡና የእምነት ኢሹ ትንሽ ይይዘናል፣ ትረስት ኢሹ። ለዛም ደግሞ በአንዳንድ እስካመር ድርጅቶች ምክንያት ነው ይህ ነገር የሆነው። ነገር ግን እኛ ጋር ስንመጣ ሰመር ሪል ስቴት 3 ዓመት ባልሞላ ጊዜ በራሱ አቅም ምንም አይነት ከሽ ኮሌክት ሳያደርግ ከከስተመር ገንብቶ ነው ያስረከበው። ሙሉ በሙሉ ገንብቶ ነው የሸጠው ማለት ነው። በፉል ፊኒሽድ ነው በራሱ አቅም ገንብቶ ነው የሸጠው። ከዛም ኤክስፔሪንስ ተነስተን ነው ሁለተኛ ፕሮጀክታችንን እንግሊዝ ኤምባሲ ጋር የጀመርነው ማለት ነው። ዲሊቨሪ ታይም ላይ ምንም አይነት ኢሹ አናቅም፣ አንደኛው። ሁለተኛ ደግሞ ሎኬሽናችን በጣም ቆንጆ ነው። ለኢንቨስትመንትም ሆነ ለመኖሪያ በጣም ምቹና ተመራጭ የሚባል አካባቢ ነው የመረጥነው። እንግሊዝ ኤምባሲ አካባቢ ማለት ከ10 በላይ ኤምባሲዎች በአካባቢው አሉ። አዲሱ ቤተመንግስት አጠገብ ነው የሚገኘው ሳይታችን። ጫካ ፕሮጀክት አለ። እነዚህ ነገሮች ምን ያደርጉታል? ለኢንቨስትመንትም ወደፊት ላይ በዶላር የሚከራይ አካባቢ ነው፣ ተመራጭ ያደርገዋል። ደህንነቱን የጠበቀ ዲፕሎማቲክ የሆነ ሰው ነው እዛ አካባቢ መኖር የሚፈልገው። ለኢንቨስትመንት በጣም ምቹና ተመራጭ ያደርገዋል። ለመኖሪያም ደግሞ ለሁሉም ቦታዎች ሴንተር የሆነ ነው። የተለያዩ መንገድ አማራጮች ሴንተር ነው። ትምህርት ቤቶች፣ የእምነት ተቋማት፣ የመንግስት ተቋማት፣ የተለያዩ ካምፓኒዎች በአካባቢው ይገኛሉ። ለኮሪደር ልማት ኢቨኔት የኛ ሳይት 50 ሜትር ነው ገባ ብሎ የሚገኘው እና በጣም ተመራጭ የሚያደርጉት ነገር አለ። ሌላው ትልቁ ነገር ምንድን ነው? በጫካ ፕሮጀክት የተከበበ ነው። ንጹህ አየርን እያገኘን በከተማ እምብርት ላይ እየኖርን ንጹህ አየርን እያገኘን የምንኖርበት አካባቢ ነው። ሙሉ በሙሉ ወደ ጫካ ፕሮጀክት የሚያደርጉ ቤቶች ናቸው ያሉን እና እሱ በጣም የተሻለ እና አሪፍ ነው ማለት ነው። ሌላው በውላችን ደረጃ ኢቨኒት ከድርጅቱን ኪሳራ ውስጥ እስከ ማስገባት የሚደርስ ነው። ሞር ለከስተመር ሳይድ ያደረገው ውል ነው ያለን። ባለበት ጊዜ ባያስረክብ ቅጣቶች አሉት። እነዛም ነገሮች በጣም ተመራጭ ያደርገናል። ይህም ምላችሁ በጣም ብዙ ደንበኞች እየገዙን ነው። ወደ 85% የሚሆኑ ቤቶችን ሙሉ በሙሉ ሰልዳውት አድርገናል። ኦልሞስት አሁን 15% የሚሆኑ አፓርትመንቶች ናቸው ያሉን። ይህ የሚሆነው ደግሞ ከዋጋው እና ከሎኬሽኑ አንጻር በጣም ደንበኛን ተመራጭ ለቤት ፈላጊዎች ተመራጭ እንዲሆን ያደርገዋል ሪል ስቴቱ ማለት ነው። ብዙ ጊዜ መሀል ከተማ ላይ መኖር እየፈለግን ዋጋ በጣም ውድ ይሆንብናል። ወይ ደግሞ ወጣ ስንል ደግሞ ለኢንቨስትመንት ለመኖሪያ ምቹ አይሆንብንም። እኛ አሁን ላይ ወጣ ብለው በሚገዙበት ዋጋ ነው እያስተናገድን ያለ ነው። በጣም ለአጭር ጊዜ በሚቆይ ነው። ይህ ፕሮሞሽናል ፕራይስ ነው እንጂ የሚገባው ሆኖ አይደለም። የክፍያ አማራጮቻችን 2 ናቸው። አንደኛው በግንባታ ሂደት መክፈል ይችላሉ።
ቅድመ ክፍያችን ከ10% ጀምሮ ነው። በፕሮግረስ ነው የሚከፍሉት። የግንባታውን ሂደት እያዩ ነው። አሁን ላይ ለምሳሌ ፋውንዴሽን ላይ 10% ከከፈሉ ቀጣይ 5ኛ ፍሎር ላይ ሲደርስ ነው የሚከፍሉ። ከዛ 10ኛ እያለ በግንባታ ሂደት ነው ማለት ነው አከፋፈላችን። ሁለተኛው ደግሞ ባንክ ኦፈር ለሚፈልጉ ደንበኞቻችን ደግሞ 50% የባንክ እድል አመቻችተናል። ይህም ማለት በ2 ዓመት ከ3 ወር ውስጥ 50%ቱን ከፍለው ቀሪውን በ20 ዓመት እየኖሩም ሆነ አከራይተው የሚከፍሉበት ኦፈር አለ። ሁለተኛው ደግሞ ለ5 ዓመት ከወለድ ነፃም ይችላሉ ማለት ነው። ሁለት አይነት የባንክ ኦፈር ነው ያለን። 5 ዓመት ከወለድ ነፃም አለን። ለ20 ዓመት እየኖሩም አከራይተው መክፈል የሚችሉበትም ሁኔታ አለ ማለት ነው። ሌላው ሳይታችን የምናስረክበው በ2 ዓመት ከ3 ወር ጊዜ ውስጥ ነው። ይህን ይመስላል። እሺ ሰናይት፣ እንግዲህ በመጨረሻ ማስተላለፍ የምትፈልግ መልእክት ካለ እንዲሁም ደግሞ ሀገር ውስጥ ያሉ ደንበኞች ኦፊሳችሁ የት እንደሆነ መጥተው በምን አይነት መልኩ እናንተ ማግኘት እንደሚችሉ ስልክ ቁጥራችሁንም እንዲሁ በተጨማሪ ወደ ውጭ ሀገር ደግሞ ስንሄድ ውጭ ያሉ ደንበኞችም እዛ ሆኖ መግዛት ይችላሉ ወይንስ ደግሞ በምን አይነት መልኩ መጨረስ እንደሚችሉ እናንተንም በምን አይነት መልኩ ማግኘት እንደሚችሉ አንድ ላይ ጠቅላላ አድርገሽ ግለጪልን። አድራሻችን ከስር ባለው ስልክ ቁጥር በመደወል የቢሮና የሳይት ቀጠሮ መያዝ እንችላለን። ሀገር ውስጥ ላላችሁ መጣችሁ መጎብኘት መግዛት ይችላሉ። ከሀገር ውጭም ደግሞ ለምትገኙ ደንበኞቻችን ባላችሁበት ሁናችሁ ሳይታችንን በቀረጻ ልከንላችሁ ወይም ቪዲዮ ኮል ተደዋውለን ያለውን ነገር በዲኤችኤል በኩል መጨረስ እንችላለን ማለት ነው። ከዚህ ቀጥታ እንልክላችኋለን። በስማችሁ መግዛት ትችላላችሁ። ወይም ደግሞ ተወካይ ካላችሁ በተወካይ በኩል መጨረስ ትችላላችሁ ማለት ነው። በመጨረሻ ማለት የምፈልገው ይሄ እድል ለመጨረሻ ጊዜ የወጣ እድል ነው። አንደኛ አፓርትመንቶቻችን ኦልሞስት ሽያጭ እያገባደድን ነው። ሁለተኛ ደግሞ በዚህ ዋጋም የሚቀጥል አይደለም። ለተወሰኑ ቤቶች ብቻ የወጡ ቅናሾች ስለሆኑ መጣችሁ ሳይታችን ብታዩት፣ ያስረከብነውን ቤት ብታዩ በጣም የምትወዱትና የማትጸጸቱበት ኢንቨስትመንት ነው። ስለዚህ ከስር ባለው ስልክ ቁጥር በመደወል የዚህ እድል ተጠቃሚ ሁኑ። በጣም እናመሰግናለን። እሺ ውድ ተመልካቾቻችን እንግዲህ በሰመር ሪል ስቴት የነበረን ቆይታ ይህንን ይመስል ነበረ። ለሁላችሁም ቤት ፈላጊዎች ቆንጆ ምላሽ ያገኛችሁ ይመስለኛል። ጥሩ የዲስካውንት ኦፈሮች ስላሉ ሁላችሁም እየመጣችሁ ከሰመር ሪል ስቴት መኖሪያ ቤቶችን እየገዛችሁ አሴታችሁን ያዙ ብዬ መልዕክቴን አስተላልፋለሁ። ከታች ባሉ ስልክ ቁጥሮች እየደወላችሁ እነሱንም ማግኘት ትችላላችሁ። እናመሰግናለን።